ጸጋና ሰላም ይብዛላችሁ። የሜይ 6 ወይም በእኛ የሁለተኛው ሴሽን የተመረጠው መጽሐፍ ትላንትና ምረጡ እያችሁ ነበረ። የቻርልስ ስፐርጀን ኢቭኒንግ ባይ ኢቭኒንግ የሚለው ማለት ነው። ከዛ መጽሐፍ ላይ ነው እንግዲህ የዛሬውን ዲቮሽን የምንመለከተው። ያው ትላንት ምረጡ ብያችሁ ብዙ ሰው ይህንን የመረጠው ያው ከዛኛው ይልቅ ይሄ ተመርጧል ነው። ከዚህ በኋላ ምን እናደርጋለን? 3 መጽሐፎች ስላሉ ከዚህ ጋር ጭምር ማለት ነው። የግሬስ ኖትስ አለ፣ የፊሊፒያንሲ ክርስቲያን ኢን ኮምፕሊት አርመር የዊሊያን ጋርነር እና ይሄኛው ማለት ነው ኢቭኒንግ ባይ ኢቭኒንግ የቻርልስ ስፐርጀን አለና ርዕሶቹን ነግራችኋለሁ። ፖል አዘጋጃለሁ እዚሁ ዩቲዩብ ላይ ፖል አዘጋጅቼ ርዕሶችን አስቀምጥላችኋለሁ እና ማብራሪያው ማለት ነው። የዚህኛው ቀን ርዕስ ይሄ ነው፣ በዚህ ኢሹ ላይ ነው የሚያወራው። በዛኛው መጽሐፍ ላይ የተቀመጠው ደግሞ ይሄ ነው፣ በዚህ ኢሹ ላይ ነው የሚያወራው የሚለውን አስቀምጥና ፖል አስቀምጣለሁ። እናንተ በመረጣችሁት አብዛኛው ሰው የመረጠው እሱ ይነበባል ማለት ነው። ዛሬ ስፐርጀን ማለት ነው ኢቭኒንግ ባይ ኢቭኒንግ የሚለው እሱን የምናነብ ይሆናል ማለት ነው። እሺ የሜይ 6 የስፐርጀን ዲቮሽን ክፍሉ የሚያጠነጥነው ኢዮብ ምዕራፍ 14 ቁጥር 14 ላይ ነው። እንደዚህ ይላል በአማርኛው፣ በውኑ ሰው ከሞተ ተመልሶ ሕያው ይሆናልን? መለወጤ እስኪመጣ ድረስ የሰልፌን ዘመን ሁሉ በትዕግስት በተጠባበቅኩ ነበረ ይላል። እንግሊዝኛው ኬጂቪ ወይም እዚህ ላይ ያለው ማለት ነው። ኢፍ ኤ ማን ዳይ ሻል ሂ ሊቭ አገን? ሰው ከሞተ ዳግመኛ ሊኖር ይችላልን? ኦል ዘ ዴይስ ኦፍ ማይ አፖይንትድ ታይም ዊል አይ ዌይት፣ የተቀጠረልኝን ጊዜ እኔ እጠብቃለሁ ይላል ማለት ነው። ቲል ማይ ቼንጅ ካም ይላል፣ መለወጤ እስኪመጣ ድረስ ይላል። ኃይለ ቃሉ ይሄ ነው ማለት ነው። ኃይለ ቃሉ ንባቡ ደግሞ እንደሚከተለው ይሆናል። እንዲህ ይላል፣ እዚህ ምድር ላይ ያለን አጭር ቆይታ መንግሥተ ሰማያትን ይበልጥ ሰማያዊ ያደርገዋል። ምክንያቱም እረፍትን እንደ ጠንካራ ሥራ ጣፋጭ የሚያደርገው ምንም ነገር የለምና፣ እንዲሁም ድህነትን ለአደጋ ከማጋለጥ የበለጠ አስደሳች የሚያደርገው ምንም ነገር የለምና። በጣም ፓራዶክስ የሆኑ ነገሮችን እያወራ ነው። ራይት ራስን መጠበቅ ነው ሞር ሴኪውርድ የሆነ ነገር፣ ራስን መጠበቅ ነው ጤነኛ የሆነ ነገር እያልን ነው የምናወራው። የስ ጤነኛ ነገሮች ናቸው፣ ግን ኢዮብ መጽሐፍ ውስጥ ባለው አውድ ነው እየተወራ ያለው ማለት ነው። እና ምን ይላል? እንዲሁም ደህንነትን ለአደጋ ከማጋለጥ የበለጠ አስደሳች የሚያደርገው ምንም ነገር የለም። የምድር መራራ ቋሲያ የሚለው እነሱ ጋር ያለ አበባ ነው። ቋሲያ የሚባል አበባ አለ። የቋሲያ አበቦች በክብር ወርቃማ ጽዋዎች ውስጥ ከሚያንጸባርቀው አዲስ ወይን ጠጅ ጋር ውብ ንጽጽር ይፈጥራሉ አለ። የተሰባበረው የጦር ዕቃችን እና ጠባሳ የበዛበት ፊታችን ዓለምን ላሸነፉት ዮሐንስ ወንጌል ምዕራፍ 16 ቁጥር 33 በተዘጋጀው መቀመጫ ላይ ስንቀበል በላይ ያለውን ድላችንን ይበልጥ የከበረ ያስመስለዋል አድርጎ ያሳየናል። ደግሞም እዚህ ታች የምናደርገው ጉዞ ክብር ላይ ይጠብቀናል። እዚህ ታች የሚለው ማለት ነው። እዚህ ታች የምናደርገው ጉዞ ባይኖር ኖሮ ከክርስቶስ ጋር ፍጹም የሆነ ህብረት ፈጽሞ አይኖርንም ነበር። ትላንት ደግሞ ያየነው የግሬስ ኖትስ ላይ ካያችሁ አይደለ ቦዲ ኦፍ ክራይስትን ነበር ያየነው አይደለ? የአካል ብልቶች የክርስቶስ አካል የሚለውን ነበር ያየነውና እዛ ውስጥ ተሰካክተን የሚለውን አይዲያ ነው። የመጀመሪያውን ዲቮሽን ያላያችሁ ገብታችሁ ማየት ትችላላችሁ። እዚያም ተመሳሳይ አይዲያ ያነሳል። ማን? ቻርልስ ስፐርጀን ማለት ነው። ደግሞም እዚህ ታች የምናደርገው ጉዞ ባይኖር ኖሮ ከክርስቶስ ጋር ፍጹም የሆነ ህብረት ፈጽሞ አይኖረንም ነበር። ምክንያቱም እርሱ በሰው ልጆች መካከል በመከራ ጥምቀት ተጠምቋልና፣ እኛም የእርሱን መንግስት ለመካፈል ከፈለግን በመከራ መጠመቅ አለብን፣ በመከራ ውስጥ ማለፍ አለብን፣ የእርሱን ፈለግ የምንከተል ስለሆነ። ሆኖም ከእርሱ ጋር ያለን ህብረት እጅግ ታላቅ ክብር ከመሆኑ የተነሳ እጅግ ከባድ የሆነውን ሐዘን እንኳን እርሱን ለማግኘት የሚከፈል አነስተኛ ዋጋ ነው። ምናልባት በሐዘን ውስጥ የምታልፉ ሰዎች፣
በጣም ከባድ የሆነ ቻሌንጅ ውስጥ የምታልፉ ሰዎች ያን የክርስቶስን ውበት ከመመልከት ሊገለጥ ካለው ክብር አንጻር የተባለውን ውበት ያንን የእርሱን ምጽአት ከመጠበቅ አንጻር በተለይም ደግሞ ኢዮብ እዚህ ጋር እያወራ እያለ ማለት ነው እጠብቃለሁ፣ ያንን ቀኔን እጠብቀዋለሁ፣ ድጋሚ እያሆናለሁ የሚለው ስላለ ተስፋችሁ የጨለመ ስላልሆነ ድጋሚ የምትነሱ ስለሆነ ያጣችሁትን ነገር የምታገኙ ስለሆነ እነዚህ ምድራዊ የሆነው ነገር ምድር የሚቀረው ምድር ቀርቶ ከእርሱ ጋር በዘላለም በምንጠቀለልበት ውስጥ ያለው እርሱ የሚተካ ነው፣ መልሰን የምናገኘው ነው። እዛ ውጭ ያሉ ነገሮችን በሙሉ ያጣን በራሱ በክርስቶስ እንካሳለን። እርሱን ፊት ለፊት ማግኘታችን፣ እርሱን በጉን ፊት ለፊት ማግኘታችን በራሱ ምን ተብሎ ሊጠራ ይችላል? መካስ ተብሎ ሊጠራ ይችላል። ኤንድ እናገኘዋለን፣ ያንን ይላል ማለት ነው። ከእርሱ ጋር እናገኘዋለን። ምን ካልን? ከእርሱ ጋር እዚህ መከራውን የምንካፈል ከሆነ እርሱ ያለፈበትን የምናልፍ ከሆነ ይላል። ሆኖም ከእርሱ ጋር ያለን ኅብረት እጅግ ታላቅ ክብር ከመሆኑ የተነሳ እጅግ ከባድ የሆነውን ሐዘን እንኳን እርሱን ለማግኘት የሚከፈል አነስተኛ ዋጋ ነው። እዚህ ምድር ላይ የምንዘገይበት ሌላው ምክንያት የምንቆይበት ሌላው ምክንያት ለሌሎች ሰዎች ጥቅም ነው። እንደዚህ አስበን እናጊውን ለራሳችን ምናልባት ግራ ገብቶ ሊሆን ይችላል። የእኛ ጉዳይ እኛን ግራ ገብቶ ሊሆን ይችላል። ግን የሆነ እንደዛ በእኛ ጉዳይ እንኳን አንሰርቴን በሆንበት እርግጠኛ መሆን ባልቻልንበት ኮንዲሽን ውስጥ ሆነን እንኳን ሜይ ቢ ለሌሎች ነው እንድንቆረስ የተሰራ ነው ብለን አስበን እናቅ ይሆን? አንዳንዴ አስቤ አውቃለሁ። ብዙ ጊዜ በራሴ እዋጣለሁ እንጂ ማለት ነው ኦሬ ራሴን ነገር አስባለሁ እንጂ ያው አንዳንዴ አስባለሁ ነው እንደዛ ሜይ ቢ ጀስት የሆነ አንዳንዴ እናንተ ኢፌክቲቭ የማትሆኑበት እናንተ ጋር ሲመጣ ያ ነገር የማይሰራበት ግን ለሌሎች ሰዎች ሲሆንና ሌሎች ሰዎች ምክር ፍለጋ መጥቶ ሊሆን ይችላል። ምንም ነገር ብቻ ከእናንተ የሆነን ነገር ፈልገው ሲመጡ ኢፌክቲቭሊ ያንን ነገር ታረጉታላችሁ። ለራሳችሁ ሲሆን ግን ሳታረጉት ሊቀሩ ትችላላችሁና ለራሴ ሲሆን የማላረገው ለሰው ሲሆን ደግሞ እንደዚህ ኢፌክቲቭሊ የማረገው ነገር ሜይቢ ለነዚህ አይነት ሰዎች ተፈጠረ ይሆን ተቆርሼ እንዳልፍ ምናምን ሜይቢ እንደዚህ እናስብ ይሆናል አንዳንዴ ማለት ነው። እና ያንን ነው የሚናገረው። ስለዚህ የምንዘገይበት እዚህ የምንቆይበት ምክንያት ለሌሎች ሰዎች ጥቅም ነው። ጳውሎስ እንዳለው ማለት ነው ብኖር እናንተን ልጠቅም ነው ያለው። በእርግጥ እዚህ ያለን ስራ እስኪጠናቀቅ ድረስ ወደ መንግስተ ሰማያት መግባት አንፈልግም። ጌታም በጨለማና በኃጢአት ምድረ በዳ ለተዋጡ ነፍሳት ብርሃንን ማገልገላችንን እንድንቀጥል አዞን ሊሆን ይችላል ነውምም ጭምር ማለት ነው። እንደው ዝም ብሎ በዳንን ቅጽበት ና ምናምን ብሎ አይወስድም። ራይት እና ስራ ስላለን ነው የሚያቆየን፣ ስራ ስላለን ነው እዚህ ያስቀምጠን ነው። ኦኬ። በተጨማሪም ረጅም የሚመስለው የዚህ ምድር ቆይታችን ለእግዚአብሔር ክብር እንደሆነ ምንም ጥርጥር የለውም። ምክንያቱም የተፈተነ ቅዱስ ሰው በሚገባ እንደተጠረበ አልማዝ በንጉሥ ዘውድ ላይ እጅግ ያንጸባርቃል። ስለዚህ የክርስቶስ ክብር ነን ማለት ነው። መጽሐፍ ቅዱስም ቃል በቃል ይላል እንደዛ የክርስቶስ ክብር የሚል ነገር ይናገራል። እዚህ ምድር ላይ በቆይታችን ብዛት እንዲሁ ዝም ብለን አልጋ በአልጋ በሆነ አይነት ኮንዲሽን ውስጥ እንድንቀጥል ሳይሆን ልክ እንደተፈተነ እንደተጠረበ አልማዝ ሆነን እንድናልፍ ነው የእግዚአብሔር ፈቃድ ነው። ኦኬ። ስለዚህ ያም የተጠረበው አልማዝ ምን ይሆናል ሲባል በንጉሥ ዘውድ ላይ እጅግ ያንጸባርቃል ይላል። ያንጸባርቃልና አንድ ሰራተኛ በስራው ላይ የገጠመውን ረጅምና ከባድ ፈተና በምንም አይነት ሁኔታ እጅ ሳይሰጥ በድል ከመወጣት የበለጠ ክብርን የሚያንጸባርቅ ምንም ነገር የለም ይላል። ኤፌሶን ምዕራፍ 2 ቁጥር 10 እኛ የእግዚአብሔር ፍጥረት ሁነን በእኛም መከራ እርሱ ይከብራል። ጥሎን ስለማይጥለን ትቶን ስለማይተወን በእርሱ እጆች ውስጥ ስለሆነ ያለ ነው። በዛ ማዕበል ውስጥ ታንኳ ውስጥ እሱ ከኛ ጋር ስላለ ለራሱ ክብር ይለውጠዋል። የታንኳውን ታውቁታላችሁ እንግዲህ ነበረ፣ አብሮ ይናወጡ ነበር። እሱ ተኝቶ ነበር። ደን ክብሩን ገለጠ። እዛ ጋ ጸጥ በላለ፣ ንፋሱና ወጀቡን አዘዘ፣ ጸጥ አለ። ይህ ነፋሳት የሚታዘዙለት ማን ነው ብሎ ኮስችን እንዲያደርጉ አደረገ። በዚህም እርሱን እንዲያውቁት ማለት ነው። መዝሙር ላይ የተቀመጠው እግዚአብሔር ነው
ጀልባዋ ላይ ያለው ታንኳ ላይ ያለው እግዚአብሔር ነው። ባህረኞች ወደ ባህር ዘለቁ አይደለ? ወደ ውስጠኛው ክፍል ሄዱ። ማዕበል ተነሳ አይደለ? እነርሱም ወደ እግዚአብሔር ተጣሩ፣ እግዚአብሔርም ደረሰላቸው ይላል መዝሙረኛው አይደለ? እግዚአብሔርም ደረሰላቸው ይላል። ያንን ራሱ ኢየሱስ ክርስቶስ ሆኖ እናየዋለን ማለት ነው። ፕራክቲካሊ ራሱ ኢየሱስ ሆኖ ሲገለጥ እናያለን። ግን ክርስቶስ መሆኑ እንዲታወቅ መዝሙረኛው የተናገረው ነገር በእንዲህ አይነት ኮንዲሽን ውስጥ ማለፍ ነበረባቸው ደቀ መዛሙርቱ። እኛም ማለፍ አለብን። ያንን ጌታ ፊት ለፊት በአካል ልንገናኘው፣ ልንተዋወቀው። እሱ ነው ያዳነኝ፣ እሱ ነው የታደገኝ፣ ኦኬ፣ እሱ ነው ይመጣልኝ። መች? ጥያቄውን አያችሁ? አሁን መች ነው ይመጣልን? ሁሉ ወርቅ በወርቅ በሆነ ጊዜ፣ ሁሉ አልጋ በአልጋ በሆነ ጊዜ አይደል? አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ። ለምን ወደ ምድረ በዳ ካልወሰድኩ ብዙ ጩኸት ስላለ አትሰማኝም፣ እኔን አትሰማኝም። ስለዚህ የልቤን ለልቤ እነግራታለሁ፣ ጸጥ ባለው ስፍራ፣ ምድረ በዳ ላይ የሚበላ የሚጠጣ የሌለበት አሮሩ ብቻ ባለበት። ስለዚህ እግዚአብሔር የሚያናግራችሁ ቦታ ብዙ ጊዜ ምን አይነት ቦታ ነው ማለት ነው? ክላሚቲ ውስጥ ነው ማለት ነው። ወጀብ ውስጥ ነው፣ መከራ ውስጥ ነው። ኦኬ የሚለውን ነገር ይናገራል ማለት ነው። ስለዚህ እያንዳንዳችን የራሳችንን ፍላጎት ለኢየሱስ ክብር አሳልፈን እንስጥ። በመሰረቱም ደግሞ እንዲህ እንበል። ምን እንበል? በአቧራ ውስጥ መውደቄ ጌታዬን በአንድ ኢንች በምታክል ማለት ነው በአንድ ኢንች ከፍ የሚያደርገው ከሆነ በምድር ላይ በጣም ቆሻሻ በሆነው ቦታ ልረፍ። እርሱን አንድ ስቴፕ ከፍ የሚያደርገው ከሆነ በጣም ዝቃጭ የተባለው ቦታ ላይ እኔ ልረፍና እሱ ከብሮ ይታይ። እዚህ ለዘላለም መኖር ጌታዬን የበለጠ ክቡር የሚያደርገው ከሆነ ከመንግስተ ሰማያት መዘጋት ለእኔ መንግስተ ሰማያት ይሆንልኛል። ከመንግስተ ሰማያት መከርቸም ማለት ነው መከልከል ለእኔ ክብር ይሆንልኛል። በዚህ ልክ ነው ከሆነ ስፍራ ይልቅ ስፍራውን ያዘጋጀው ጌታ የሚበልጥብን ነው ዋናው ፖይንት ሊተላለፍ የተፈለገው ማለት ነው። ስፍራ አዘጋጅላችኋለሁ ነው አይደለ? ስፍራ አዘጋጅላችኋለሁ። ቤቱን የሚሰራ ከቤቱ ይልቅ የከበረ ነው። መጽሐፍ ቅዱሳዊ ሀሳብ ነው አይደለ? ቤቱን የሚሰራ ከቤቱ ይልቅ እጅግ የከበረ ነው። ስፍራውን የሚያዘጋጅልን ከስፍራው ይልቅ እጅግ ውድ ነው። ስለዚህ እዚህ መቆየት ለእኔ ክብርን የሚያመጣ ከሆነ ምድር ላይ በጣም ዝቅተኛው ቦታ ላይ ምን ልበል? ልረፍ፣ እዛ ልረፍ ይላል ማለት ነው። እዛ ልረፍ። እንደው እዛ ለመሄድ ክብርን የሚያመጣ ከሆነ እዚህ ልሁን። ይሄ ነው አማኝ ልብ ውስጥ በጣም ገኖ ሊወጣ የሚገባው ማለት ነው። ኦኬ ሶ እዚህ ያለንበት ጊዜ በዘላለማዊ ድንጋጌ የተወሰነ ስለሆነ አንጨነቅ። ምክንያቱም የእድሜያችን ቁጥር ተወስኗልና ዳዊትም እንደሚናገረው ማለት ነው 40 ዓመት አስቦልህ 41 ዓመት አትኖርም። 50 ዓመት አስቦልህ 49 ዓመትም አትኖርም። 100 አስቦልህ 99 አትኖርም። አልፈም አትኖርም። ቀኖቼን ቆጠርክ ነው የሚለው። የተቆጠሩ ቀናቶች ናቸው ያሉ። የተቆጠረ እስትንፋስ ነው ያለን። ከዛ በላይ መሄድ አንችልም። ራይት። ስለዚህ ምን ይላል? እዚህ ያለንበት ጊዜ በዘላለማዊ ድንጋጌ የተወሰነ ስለሆነ ኦኬ አንጨነቅ። ከዚህ ይልቅ ራእይ ምዕራፍ 21 ቁጥር 21 ላይ እንደሚናገረው ከዕንቁ የተሰራውን በር ከዕንቁ ፒራሎች ማለት ነው የተሰራውን በር እስኪከፈት ድረስ በትዕግስት እንጠብቅ ይላል። በትዕግስት እንጠብቅ። ስለዚህ እዚህ መቆየታችንም በምንም አይነት ኮንዲሽን ውስጥ እንለፍ፣ እዚህ መቆየታችን በከንቱ አይደለም ነው። ምናልባት በማይገቡን አይነት ኮንዲሽኖች ውስጥ እያለፍን ሊሆን ይችላል። ደን የማይተወን ጌታ አለ። በማዕበል ውስጥ እያለፍን ሊሆን ይችላል። ታንኳ ውስጥ ያ ጌታ አለ። በምድረ በዳ እያለፍን ሊሆን ይችላል። እያባበለ የወሰደንም እሱ ሊሆን ይችላል። ግን ድምፁን መስማት አለብን። እዛ ምድረ በዳ ውስጥ ያለነው በሱ ዲቫይን እንትን ውስጥ እንደሆነ፣ መለኮታዊ እውቀት ውስጥ፣ መለኮታዊ ፕሮቴክሽን ውስጥ እንደሆንን ማወቅ የምንችለው በምንድን ነው ሲባል ያ ቦታ እሱ እንድናፍቅ የሚያደርግ ከሆነ ያ ቦታ በእርግጥ በእርሱ በኩል ዲዛይን የተደረገ ነው የሚለው እናውቃለን ማለት ነው። ልክ አሁን የኢዮብን ነው እያወራን ያለ ነው። በኢዮብ ሕይወት ውስጥም እንግዲህ ሴጣን ከመሬት ተነስቶ አይደለም መጥቶ ሲያተራምስ የነበረው። ነፍሱን እንዳትነካ ሌላው በሙሉ
እጅ ላይ ነው ተብሎ ነው ሴጣን ያን ነገር ሁሉ ህይወቱ ላይ ሲያመጣ የነበረው። ነገር ግን እግዚአብሔር ሱፐርኢንቴንደንት ስለነበረ እዛ ጋር ያለውን ነገር በሙሉ የሚቆጣጠረው እሱ ስለሆነ ኦኬ የኢዮብ መጨረሻ እንዴት እንደሆነ እናያለን ማለት ነው። የበለጠ ክብር ሲያመጣለት፣ የበለጠ ሞገስ ሲያመጣለት እናያለን። ስለዚህ አንድ 4 የሚጠጉ ሀሳቦች በዚህ እንትን ውስጥ ተነስተዋል ብዬ አስባለሁ። ይሄ እኔ ሪፍሌክሽን ነው። እንግዲህ ያው በየማሉም ሪፍሌክት ሳደርግ ነበር። ለማንኛውም ግን ይሄ እኔ ሪፍሌክሽን ነው። ምንድን ናቸው እስካሁን በተነበበው ውስጥ ያየ ነው ሲባል፣ አንደኛ የምድራዊ መከራና ሰማያዊ ክብር በንጽጽር ቀርቧል። ራይት አልግባኔ እዚህ ክብር የሚያመጣ ከሆነ ምድር ላይ የተዋረደው ስፍራ ላይ ልቀመጥ እሱን ማከብር ከሆነ የሚል ነገር ተቀምጧል። በምድር ላይ የምናሳልፋቸው ድካሞች፣ አደጋዎች፣ መከራዎች የመንግስተ ሰማያትን እረፍትና ክብርን ይበልጥ ጣፋጭና አስደሳች የሚያደርጉ ናቸው። ለምን? እርሱ ነውርን ሁሉ ንቆ ያንን መከራ አልፎ በአብ ቀኝ በክብር ተቀምጧልና እኛም ያንን ፈለግ ተከትለን መሄድ አለብን የሚል ነው የመጀመሪያው። ሁለተኛው በመከራ ውስጥ ከክርስቶስ ጋር የሚኖር ህብረት፣ ሞሮፍ እንደ ህብረታችን የሚጠነክረው እንደዛ አይነት ወጀብ ሲመጣ ነው የሚል አይነት ነው። ኢየሱስ ክርስቶስ በምድር ላይ መከራን ስለተቀበለ እኛም በመከራው ስናልፍ ከእርሱ ጋር የጠበቀ ህብረት ይኖርናል። ይህ ህብረት ምንም ያህል ዋጋ ቢያስከፍልም እጅግ ታላቅ ክብር አለው የሚል ሀሳብ ነው። ሌላኛው የምድራዊ ህይወታችን ዓላማ ለሌሎች የመካፈል ለሌሎች የመቆረስ ግብ ያለው ነው። ለእኛ ስለኛ እንደኛ ወደኛ ምናምን የሚል አይደለም። ኦር እኔ ስለኔ ወደ እኔ እንደኔ ከኔ ምናምን የሚባል ነገር አይደለም። ለሌሎችም እንዲቆረስ ተደርጎ እግዚአብሔር ዲዛይን ያደረገው ነው። ወደ ሰማይ ለመሄድ ብንጓጓም በምድር ላይ የምንዘገይበት ዋነኛው ምክንያት በጨለማና በኃጢአት ላሉት ኦር በወደቀው ዓለም ላሉት ሰዎች ብርሃን ለማድረስና እነሱን ጭምር መልሶ ለማገልገል ነው የሚል ሀሳብ ቻርልስ ስፐርጀን አንስቷል። ሌላው እግዚአብሔር በፈተና ውስጥ ማክበር ራሱን እግዚአብሔር ግሎሪፋይንግ ጋድ ኢን ሚደስት ኦፍ ተርሚውል ማለት ነው። በመከራ ውስጥ በችግር ውስጥ በማይገቡን አይነቱ እንቆቅልሾች ውስጥ እርሱን ማክበር የሚል ሀሳብን ያስተላልፋል። ፈተናዎችና ከባድ ጊዜያት በጽናት ማለፋችን ልክ በሚገባ እንደተጠረበ አልማዝ ለእግዚአብሔር ታላቅ ክብርን ያመጣል። እኛ የእርሱ ፍጥረቶች በመሆናችን መከራችን እርሱን ያከብረዋል። ምሳሌ ተጠቅሜ አውቃለሁ ከዚህ በፊት J7 or J5 or something ምናምን የሳምሰንግ ስልክ ባትሪ እየፈነዳ ቃጠሎ እየፈጠረ ምናምን አስቸግሮ ስሙ እንዳይጠፋ ሳምሰንግ ኢሚዲየትሊ ነበር ከዓለም ላይ ያን ስልክ የገዛችሁ በሙሉ መልሱ ብሎ መልሶ አስተካክሎ የመለሰው። አሁን ተመልከቱ፣ ዓለማችን ላይ እንግዲህ አለ ከሚባል መልታይ ቢሊየን ኢንዱስትሪዎች መካከል አንዱ ሆኗል ማለት ነው። ኦኬ የዛኔ ምናልባት ብራንዱ ማይታወቅበት ጊዜ ነው። ዳት ማች ሳምሰንግ የሚለው ይታወቃል፣ ግን ትልቅ እንትን ያልነበረው ነው። ግን ያንን ፕሮቴክት በማድረጉ አሁን ትልቅ እንትን ስም ኖሮት ናይቱ ከና አይፎን ጋር የሚፎካከር አንዳንድም ይበልጣል ተብሎ የሚታሰብ አይነት ካምፓኒ ሆኗል ማለት ነው። ሶ ለንብረቱ ሳምሰንግ ይጠነቀቃል። አያችሁ፣ የራሱ ንብረት ስለሆነ ሌላ ስልክ ተበላሽቶ ቢሆን ኖሮ፣ ቴክኖ ተበላሽቶ ቢሆን ኖሮ፣ ኦር ሌላ ህዋዌ ምናምን ተበላሽቶ ቢሆን ኖሮ ምንም አያገባቸውም፣ ዝም ነው የሚሉት። የራሱ ንብረት ስለሆነ ግን አደጋ ሲፈጠር ኢሚዲየትሊ መጥቶ ፕሮቴክት የሚያደርገው ያው የሰራው ካምፓኒ ነው። ሰው በችግር ውስጥ በመከራ ውስጥ በማይገቡን ኮንዲሽኖች ውስጥ ስናልፍ የመጀመሪያው ተጠሪያችን ራሱ እግዚአብሔር ነው። ሰሪያችን እሱ ስለሆነ የሚፈነዳ ነገር ህይወታችን ላይ ቢኖር ልክ እንደ ስልኩ የሚፈስ ነገር ህይወታችን ላይ ቢኖር ቅርጹን እንዲያጣ ተደርጎ የሚበላሽ ነገር ህይወታችን ላይ ቢኖር ሰሪው ደግሞ አለ ነው። ሰሪው ደግሞ አለ። ሰው ለእርሱ ክብር መሆን አለበት፣ የእርሱ ፍጥረቶች ነንና። ሌላው ለእግዚአብሔር ፈቃድ ራስን ማስገዛት የሚል ነው። የራሳችንን ምቾትና ፍላጎት ወደ ጎን በመተው የቱንም ያህል ከባድ ቢሆንም ቅድሚያ ለእግዚአብሔር ክብር መስጠት፣ መዋረዳችንም ሆነ መከራችን ጌታን ከፍ የሚያደርግ ከሆነ በደስታ መቀበልና በደስታ ማሳለፍ የሚል ነው። የመጨረሻው ትዕግስትና በእግዚአብሔር ጊዜ መታመን ርዕሱ ነው ይሄኛው። እኔ ግን እጠብቃለሁ የሚለው ማለት ነው። በምድር ላይ ያለኝን የቆይታ ጊዜ በእግዚአብሔር ዘላለማዊ ድንጋጌ የተወሰነ ስለሆነ፣ ቀናቶቼ የተቆጠሩ ስለሆነ፣ እስትንፋሶቼ የተቆጠሩ ስለሆነ በመጨነቅ ፋንታ የሰማዩ ደጃፍ እስኪከፈትልን ድረስ በትዕግስት መጠበቅ አለብን የሚል ነው። ቻርልስ ስፐርጀን በኢቭኒንግ ባይ ኢቭኒንግ በሚለው የዲቮሽን ስራዎች ውስጥ ዛሬ ያነበብነው ማለት ነው። እና ስለዚህ ፖሉን አስቀምጥላችኋለሁ እነዛ 3 መጽሐፍት ውስጥ። አሁን ነገ ምንድነው የሚሆነው? ሜይ 7 ራት። ስለዚህ የሜይ 7ን ርዕሶች አስቀምጥላችኋለሁ።
ፖሉን ግቡና ቼክ አድርጉ፣ ምረጡ የቱ እንዲሆን እንደምትፈልጉ ማለት ነው። ሶ ሜይቢ ያ እናቴን ለማሳከም ወደ አዲስ አበባ ይዣት ሄዳለሁ እና ምናልባት እንዲህ አይነት ቦታ ላይ ላይሆን ይችላል። እኔ ማቆም አልፈልግም። እነዚህ መጽሐፎች ይዤ ነው የምሄደው። ማቆም አልፈልግም እና እናቴን ይዤ መሄድ አይቀርም። ሰው ትንሽ ቢዚ ሊያደርገኝ ይችላል፣ ግን ቀኖቹን አልዘላቸውም። ኦኬ የምቀርጸውን ነገር ቀጥላለሁ። እኔም ኮንሲስተንሲውን ስለምፈልገው ማለት ነው። እንደዚህ ዴይሊ ማድረግ ስለምፈልግ መቀጠሌ አይቀርም። ኦኬ መቀጠሌ አይቀርም፣ ግን ቦታው ለወጥ ሊል ይችላል። ሜይ ቢ ድምፅ ያለባቸው ቦታዎች ሊሆኑ ይችላሉ። ብቻ አይ ዊል ትራይ ማይ ቤስት ይሄን ነገር እስከሆነ ርቀት ድረስ በጣም ብዙ ርቀት ድረስ ይሄ ቤተሰባዊ ነገር አድርገነው አጠንክረነው እስክናመጣ ድረስ ማለት ነው። እስቲ አማን ዛሬ ለጥፏል ብላችሁ እናንተ ጠዋት ገብታችሁ የምታዩበት፣ እኔም ጠዋት እንደተነሳው ዛሬ ለካ ቪዲዮ መልቀቅ አለብኝ ብዬ አስቤ እንድመጣ አይነት ነገር ማለት ሶ ሜይ ቢ ቢዚ ሊሆን ይችላለው። ጸልዩልኝ። እናቴን ላሳክም እወጣለሁ። ሜይ ቢ ነገ ሮብ ማለት ነው አይደለ? ሮብ ኦር ሐሙስ ከሁለት በአንዱ ለመውጣት ይዘጋጀው ነው ያለሁት ማለት ነው። እና ጸልዩ፣ ተመልከቱ። እነዚህ ሁለቱም ቀናት የመጡ እንትኖች ዲቮሽናል አስፔክቶች ሞር እዚህ ነገር ላይ ፎከስ የሚያደርጉ ናቸው። ምናልባት እግዚአብሔር በጎ ፍቃድ ነው እንግዲህ ይህን እያወራን ያለ ነው እና በዚሁ እንቀጥላለን ማለት ነው። በዚህ ውስጥ እያለፍን ያለ ነው ለእግዚአብሔር ክብር ይሆናል። ጽናት እንዲኖረንም ጭምር ባላችሁበት የራሳችሁ ችግር እያለባችሁ እንኳን እስኪ እንያያዝ፣ አንዳችን የአንዳችን ሸክም እንሸከም። ጸልዩልኝ ለማለት ነው። ጸጋና ሰላም ይብዛላችሁ።